የሁለት ዓመት ወንጀል የሚያስምረው ታላቅ ቀን የሁለት ዓመት ወንጀል የሚያስምር ታላቅ ቀን እንዳለ ያውቃሉ እንዴ? አንድ ቀን ብቻ የሁለት ዓመት ወንጀልን የሚያስምር ታላቅ እድል። ረመዳንን በአግባቡ ሳልጠቀምበት አልፎኛል ብሎ የሚናገሩ ወይም የሚቆጩ ሰዎችን ሰምቶ ያውቁ ይሆን? ይህን እድል ለሌሎችም እንዲደርስ ሼር ያድርጉት። ይህን ታላቅ እድል እንዳያመልጣችሁ እስከ መጨረሻው አብራችሁን ቆዩ። ብስሚላሂ ራህማን ራሒም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሬ ቤተሰቦች እንደህና መጣችሁ። ረመዳን አልፎብኛል፣ ረመዳንን በአግባቡ ሳልጠቀምበት አልፎኛል ብሎ የሚናገሩ ወይም የሚቆጩ ሰዎችን ሰምቶ ያውቁ ይሆን? ምናልባት በረመዳን ያጣነው ወይም በረመዳን ያልተጠቀምንበትን እድል አላህ እንደገና ይህን እድል እየሰጠን ይሁን እንዴ? አላህ ስብሓነሁ ወተዓላ ከረመዳን ያልተናነሰ እድል በድጋሚ ሰጥቶናል። ከረመዳን ከታላቁ ረመዳን ረመዳን መቼስ ታላቅነቱ ሁላችንም የምናውቀው ነገር ነው እና አላህ ከረመዳን ያልተናነሰ እድል በድጋሚ ሰጥቶናል። በዓመት ውስጥ በአላህ ዘንድ እጅግ በጣም የተወደዱ 10 የዙል ሂጃ ቀናቶች ቀናቶች መጥተዋል። በዚህ ቪዲዮ እነዚህን በጣም ውድ የሆኑ በዓመት ውስጥ እጅግ በጣም ውድ የሆኑ እነዚህን የተወደዱ 10 የዙል ሂጃ ቀናቶችን እንመለከታለን። በእነዚህ ውድ ቀናቶች እንዴት መጠቀም እንዳለብን፣ እንዴት ማሳለፍ እንዳለብን፣ በምን ሁኔታ እነዚህን ውድ ቀኖች ማሳለፍ እንዳለብን እንመለከታለን። ኢንሻአላህ እስከ መጨረሻው አብራችሁን ቆዩ። ሱብሃንአላህ። የእነዚህን ቀናት ታላቅነት ለማስታወስ አላህ ራሱ በቁርአን ላይ ተናግሮላቸዋል። እነዚህን ቀናቶች መስክሮላቸዋል። በሱረቱል ፈጅር እነዚህ በአስሩ ሌሊቶች እምላለሁ ምሎ ነው የእነዚህን ቀናቶች ትልቅነት አላህ ምሎባቸው ሁላ ወልፈጅሪ ወለያሊል አሽር እና በእነዚህ ቀናቶች ምዬ እነግራቸዋለሁ ብሎ የሱረቱል ፈጅርን መግቢያ እንትን ላይ ነግሮናል። ታላቅነታቸው የእነዚህን ቀኖች ታላቅነት አላህ ራሱ እስኪምልባቸው ድረስ በእነዚህ ቀናቶች ምሎ ሁላ ነው አላህ የተናገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እንዲህ ብለዋል። በእነዚህ በዓመት ውስጥ ውድ የሆኑ ቀናቶች የዙል ሂጃ 10ቱ ቀናቶች በእነዚህ ቀናቶች ከሚሰራ መልካም ስራ በላይ ምርጥ ስራ የለም ብለዋል። በእነዚህ ቀናቶች የምንሰራቸው መልካም ስራዎች ሁሉ ከየትኛውም ቀን አይመሳሰሉም፣ የትኛውም ቀን አይወዳደሩም ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እነዚህ ቀናቶች መስክረዋል። ሰለላሁ ዐለይሂ ወሰለም በእነዚህ ውድ በሆኑ 10 ቀናቶች ምን ማድረግ አለብን? በእነዚህ ውድ ቀናቶች እንድንጠቀምባቸው ምን ማድረግ አለብን? ዚክር ማብዛት፣ ተህሊል፣ ላኢላሃ ኢለላህ፣ ተክቢር ማብዛት። ይህም የተወደደ ስራ ነው። ላኢላሃ ኢለላህ፣ ተህሊል፣ አላሁ አክበር እያልን ዚክር ማብዛት አለብን። ተሕሚድ አልሐምዱሊላህ ማለትን ማብዛት ይኖርብና በጣም በእነዚህ ቀናቶች ደግሞ ከሚሰሩ መልካም ስራዎች መካከል በጣም የተወደደ ሰደቃ መስጠት፣ የተቸገሩ ሰዎችን መጠየቅ፣ ቁርአን መቅራት፣ መልካም ስራዎችን በተቻለን አቅም ማብዛት። መልካም ስራዎችን በጣም ማብዛት አለብን። ምክንያቱም መልካም ስራዎች እነዚህ ነቢያችን ሰለላሁ ዐለይሂ ወሰለም በእነዚህ 10ቱ ቀናቶች የሚሰሩ መልካም ስራዎች ከየትኞቹም ቀናቶች የሚወዳደራቸው የለም ሲሉን ቁርአን ብቻ እንቅራ፣ ዚክር ብቻ እናድርግ አይደለም። መልካም ስራዎችንም አላህ በፈቀደልን አቅም እኩል
ማብዛት ይኖርብናል ማለት ነው። ዘመድ ዝምድናን መቀጠል፣ የታመሙትን መጠየቅ፣ የተቸገሩትን መርዳት ያጠቃላል። ብዙ ኸይር ብዙ የሚሰሩ ስራዎች አሉ። በአላህ ፍቃድ እነዚህንም መልካም ስራዎች ማብዛት ይኖርብናል። ውድ ወንድሞቼና እህቶች በእነዚህ በተከበሩ 10ቱ የዙል ሂጃ ቀናቶች ከእነዚህ ቀናቶች ደግሞ በጣም እጅግ በጣም በላጭ የሆነችዋ ደግሞ 9ኛዋ የአረፋ ቀን ጾም ነች። 9ኛዋ የአረፋ ቀን ጾም በጣም እቺ ቀን በጣም ከባድ ቀን ነች። ያለፉትን የ2 ዓመት ወንጀል ማለት ያለፈውን የ1 ዓመት ወንጀል እና የሚቀጥለውን የ1 ዓመት ወንጀል የሚያስምር ቀን ነው። ይህ ቀን 9ኛው የዙል ሂጃ የአረፋ ቀን ጾም መጾም ይህን በጣም ታላቅ ቀን ነው፣ ልንዘነጋው አይገባም። እና ይህን የአረፋ ቀን ጾም መጾም ጠቀሜታው ደግሞ ይኸው ነው። ያለፈውን የ1 ዓመት ወንጀልን ያስምራል፣ የሚመጣውንም የ1 ዓመት ወንጀል ያስምራል። የ2 ዓመት ወንጀል የሚያስምር ቀን ነው ማለት ነው። ይህን ትልቅ እድል ማንም ሰው ሊያመልጠው አይገባም። ውድ የእኔ ቤተሰቦችና የእኔ ተመልካቾች እነዚህን ቀናቶች ችላ ብለን ሊያመልጡን አይገባም። መጥተዋል። አሁን በአላህ ፍቃድ ነገ ሰኞ ነው የሚጀምረው ጾሙ እና እነዚህን ቀናቶች እንደው ልብ ሳንላቸው ብዙዎቻችን እናውቀዋለን፣ የማያውቁትም ይኖራሉ። የምናውቀውም ደግሞ በመዘናጋትም ልናሳልፈው እንችላለን። አላህ ያገራልንና እነዚህን ቀናቶች ሳንጠቀምበት ሊያልፉን አይገባም። እነዚህን ቀናቶች ደግሞ እንደ ቀልድ ሊያልፉን አይገባም። አሁን ጀምረን ነይተን ለመጾም ነይተን ተዘጋጅተን ልንጠብቀው ይገባል ኢንሻአላህ። ወንድሞችና እህቶቼ እነዚህን ውድ ቀናቶች በእነዚህ ቀናቶች አላህ ያጠቃቅማል። እነዚህን ቀናቶች ታላቅነት የእነዚህን ቀናቶች በእነዚህ 10 የዙል ሂጃ ቀናቶች የሚገኙ ምንዳ ሱብሃንአላህ በቃል ተገልጾ የማያልቅ ነው። ይህን ቪዲዮ ለማያውቁትም ለሌሎችም እንዲደርስ ለብዙዎች ጋር ለሚያውቁትም ሁላ እንዲያስታውስ ምናልባት ማስታወሻም እንዲሆን ይህን ቪዲዮ ሼር አድርጉትና ለብዙዎችም አዳርሱላቸው። ለአካውንቴም ደግሞ አዲስ ከሆናችሁ አካውንቴንም ሰብስክራይብ አድርጋችሁ የእኔ ቤተሰብ ሁኑ። ያ ጀማዓ እነዚህ ውድ ቀናቶች ዋጋቸው እጅግ በጣም በሚዛን ላይ በጣም ሚዛን የሚደፉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም የአረፋን ቀን ጾም ያለፈውን የ1 ዓመት ወንጀል እና የሚመጣውን የ1 ዓመት ወንጀል ያስምራል ብለዋል። በእነዚህ ትልቅ ቀናቶች በእነዚህ ውድ ቀናቶች የምንሰራቸው መልካም ስራዎች ሁሉ የተወደዱ ናቸው። ለአላህ ብለን የምንሰራቸው ከእነዚህ ቀናቶች አጅር ፈልገን ጾማችንም ምናችንም ብዙ ነገራችን የምንሰራው መልካም ስራ ሁሉ በጣም ትልቅ ምንዳ ያስገኙልናል። አላህ ሁላችንም የምንጠቃቀምበት ያድርገን። እኔም በተናገርኩት እናንተም በሰማችሁት አላህ ያጠቃቅሙ፣ አላህ ይቀበለን እና በአላህ ፍቃድ ይህን ቀን እንጠቀምበት። ቀኑም ደግሞ በአላህ ፍቃድ ነገ ነው፣ ሰኞ ነው የሚጀመረው። ሁላችንም እንጾም። በተለይ የአረፋን ቀን ጾም 9ኛዋ የአረፋ ቀን ጾም ኢንሻአላህ ሁላችንም ልንጾመው ይገባል። ለሌሎችም እንዲደርስ ደግሞ ሼር አድርጉት። አካውንቴንም ሰብስክራይብ በማድረግ በሚቀጥለው ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም በሉ። ይህን አካውንት ላይክ፣ ሼር፣ ሰብስክራይብ ቪዲዮ ይቀጥላል። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።